ዛሬ ደግሞ ደሊና ድራማን ይዤ መጥቻለሁ። እንግዲህ ከትናንትና የቀጠለ ድራማችን ትናንትና ድራማው ካሌብ እንግዲህ ቤዛ ጋር ሄዶ ቤዛን ለምን አምጩ በያንቺ ሴት እዚህ ላይ ፈርሚ ብሎ አስፈርሟታልና ዛሬ ደግሞ ቀጣዩን ይዤ መጥቻለሁ። ዩቲዩብ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። እነ ካሌብና ደሊና እንግዲህ ውጭ ወጥቶ እስቲ ያዛ ውጭ ወጥቶ ነበረና እነዚህ ልጆች የት ሄዱ በጠዋቱ እያለችው ነበረ። እናትየው እንግዲህ ምንድን አታስገምጁኝ እንጂ ምንድን ነው አለችው። ነው እጅሽን አሳያችሁ አለና ካሌብ ይሄው አለችውና ቀለበት ተደርጓል። ወይዘሮ ጽጌረዳ ግን አልደነገጡም። አስመስ እግዚአብሔር ይመስገን ልጄ ቀለበት አሰርክላት አሉና እማዬ ካሌብ ቀለበት አደረገልኝ አለች ደሊና። እኔም በጣም ደስ ብሎኛል። ደግሞ ሲያምር እዛ ቆመሽ እንደሚያምር አየሽው። ደሊናን የሚመጥነው ምርጥ ቀለበት ነው የመረጥኩላት አለና ካሌብም ያንቺ ምርቃትና ያንቺ ምስጋና ነው እዚህ ያደረሰን እማዬ አለች ደሊና። ግዴ ለምን እናልቸኩልም አለችውና እኔ ነኝ የምመርጥልሽ ቀሚሱን አላንቺ ምክር ምንም አላደርጉም ነበር አለችውና ደሊናም እንግዲህ ደሊና ወደ ህይወቴ የመጣችው አሁን አለና ካሌብ ወይዘሮ ጽጌረዳ እንግዲህ ዛሬ የምስራች ደስ የምለው ነገር ስለሰማን ዛሬ እንግዲህ ብዙ ማክበር ነው ያለብን የዛሬ ቀን አሉና ዛሬ ደሊና ምንም እንድሰራ አልፈቅድላትም አለና ሁላቸውም በጣም ወዳቸዋል። እኛም እንወድሻለን ልጅ እዚህ ቤት ውስጥ እውነተኛ እመቤት አንቺ ነሽ አሉና ወይዘሮ ጽጌረዳን ብድግ ብሎ እንግዲህ ደሊላን አቅፏታል። እየተሳሳሙ የማያልን በጣም አለችውና ኤልሳ ጋርም ተቃቅፏል። እንግዲህ ይሄ ደስታችን በዘላለም ይኖር አለና ካሌቡም ደስ ብሏቸዋል። እንግዲህ እንኳን ደስ አላችሁ እየተባባሉ ነው። እንግዲህ ቀለበት ተደረገላት። እንግዲህ ምስኪን ያቺ ተበራለች። እንግዲህ ከቤት እማዬ ምንድን ነው በጭንቀት የቆምሽው አለና ካሌብ ወይዘሮ ጽጌረዳ ጋር የኔ ልጅ መጣ አሉና ይኸውልህ ዛሬ አዲስ ቀን ነው እኔ ልጅ አሉና እግዚአብሔር ለዚህ ቀን ስላደረሰን በጣም አመሰግናለሁ። አይ እኔ ልጅ ምንም ነገር የለም እመሜ ከውስጥ ወጥተዋል አሉና ወይዘሮ ጽጌረዳ እና ምንድን ነው ይሄን ስለ ካሌብዬ ስለ አንቴና ስለ ደሊና እያሰብኩ ነበር። ስለ እኛ ምን አሰጋሽ እማዬ? ደሊና በጣም ስለምትወጃት አውቃለሁ። አዎ ልጄ ደሊናን በጣም ነው የምወዳት። ምንም ያላረገችልኝ ነገር ምን አለችውና የእሷ ችግር አይደለም ያሳለፍኩ የቤዛና የአንተ ትዳር ገና ትኩስ ነው፣ አላለቀም። አረቃለሁ ካሌብዬ ግን ያ ልጄ ልብክ ተረጋግቶ ነው ሌላ ህይወት እየጀመርኩ አሉን። እኔ ደሊናን ከጥንት ጀምሮ መወዳት ፍቅረኛ ናት። ፍቅርና የደማ ልብ ሲቀላቀል ሊመስልን ይችላል እኔ ልጅ አሉና ደሊና በእርግጥ የተረጋጋችና አስተዋይ ልጅ ናት አሉና ወይዘሮ ጽጌ አሁን እዚህ ቤት ውስጥ ሰራተኛ ሆነ አሳልፋ አሁን እዚህ ቤት ውስጥ እመቤት ስትሆን ብዙ ጫና ይፈጥርባታል። እኔ እንደሆነ የአንተ ሰርግ ለማየት ቾክያለሁ አሉና ወይዘሮ ጽጌረዳ እንግዲህ ደስታንም ያዘኑም ነው የተቀላቀለባቸው። አዎ እናትነትሽን አከብራለሁ ማየ አለና ካሌብ አደራ ልጄ ስሜቷ እንዳይጎዳ አንከባክባት ልጁታል አሉና ፈጣሪ ይባርካችሁ፣ አብሮነታችሁ እግዚአብሔር ያጽናላችሁ
አሉና አዎ እሺ እማዬ አንቺ እረፍት ማድረግ ነው ያለብሽ አለ። እማዬ ሁሌም እንደዚህ ሁኝልኝ። አሁን እንደሌላ የት ናት? አይ ልጥራት እንደ ክፍለ ውስጥ ናት። አይ ተይው ልጄ ትረፍበት አለ። እኔ በረከት ልጄ አሉና ወይዘሮ ጽጌረዳ እንግዲህ ደስታም ወይዘሮ ጽጌረዳ እንግዲህ ብዙም አልተደሰቱም፣ ብዙም አላዘኑም። እንትን ነው በቃ ሆነ አለ አይደል ደስታም ሆነ እንትን እያለባችሁ ይመስለኛል። ምን ሆነሽ ነው ደሊናዬ? ፊትሽ የሆነ ሀሳብ እንትን የሆነ ይመስለኛል። ከጋብቻ ጥያቄ በኋላ ምንድን ነው ያስጨነቀሽ አለችና እኔ እንጃ ኤልዛ ሆነ ፍርሃት እየተሰማኝ ነው አለችውና ፍርሃት የምን ፍርሃት ነው ደሊና አለችውና ከሌብ እኮ በአንቺ ፍቅር እያበደ ነው። ምንድን ነው ፍራቻ ግን ምን ንገርኝ እንጂ ምንድን ነው? እኔ እኮ እዚህ ቤት ውስጥ እንደ ቤት ሰራተኛ ነው የኖርኩት። አሁን የቤት እመቤት ሲሆን ምን ይሉኛል አለችውና ሰው ዝም ብሎ ነው የሚያወራው አውቃለሁ። ግን የካሌብ ጓደኞች የቅርብ ዘመዶች የኔን አይቶ ካሌብን ሆነ ነገር ይሉታል ብዬ በጣም እየፈራው ነው አለችና ካሌብ እኮ አንቺን እያፈቃ ስለምን ይሆን ታዲያ አለች። ስለ ቅንነትሽ፣ ስለ መልካምነትሽ በዛ ሁሉ ችግር ውስጥ አብረሽ ስለነበርሽ ነው ካሌብ የምወድሽ አለችና እኔ ማድረግ ያለብኝን አድርጌ ነው እንጂ አለችና አንቺ የካሌብ ሚስት ለመሆን ከማንም በላይ ነሽ አለችና እኔ ኤልሳ ግን የትዳር ኃላፊነት ይከብደኛል ብዬ ፈርቼዋለሁ። ግን እውነትሽ ነው ኤልሱ በእኔ አታፍርብኝም አለችውና እንዴ በምን ምክንያት ነው አንቺ ለምናፍረው? አንቺ ማለት እኮ ለእኔ ልዩ እህቴ ነሽ አለችና አመሰግናለሁ ኤልሳ፣ ይሄ ጥንካሬሽ ለእኔ ጥንካሬ ይሰጠኛል። ይሄ ምክርሽ ከሌብ ለእኔ በላይ ያስብልኛል አለችውና ኤልሳም አላስፈላጊ ጭንቀት ከአእምሮሽ አውጩ አለቻትና ደሊላም እሺ እሞክራለሁ አለችው። አይ እሞክራለሁ ሳይሆን ከጭንቅላትሽ አውጥተሽ መጣል ነው ያለብሽ። አየሽ እንደዚህ ፈገግ ስትዩ እንዴት ነው የሚያምርብሽ አለቻ። በአንቺም ጥንካሬን የሰርጉ ዝግጅቱም አብረን ነው የምናዘጋጀው። ካሌብ እኮ የአማረ ሰርግ ነው የሚያደርግልሽ እኮ ካሌብ አለችው። እኔ እኮ ተራ ነገሩን ቢሆን ደስ ይለኛል አለችውና ደሊናም እሺ በቃ አሁን እናስተካክል፣ አሁን ተነሽና ፊትሽን ታጠቢና አሁን ወደ ሳሎን እንሄድ አለችው። ደሊና ዘንጣለች ዛሬ እውነት ዘንጣለች። ያቺ ልብስ እኮ ከላልርድ ብላ በጣም ተሰቃይተን ነበረ። ዛሬ ፋፈሽ ብላለች፣ ዊጉን ቀይራለች፣ ቀሚሱም ደህና ቀሚስ ለብሳለች። ተመስገን አምላኬ። እንግዲህ ብቻውን ቁጭ ብሎ ያ ህይወቴ ጨለማ ውስጥ የነበርኩበት ህይወቴ ይሄን አልነበር። ወይኔ ወይኔ ደሊና መጣችና የህይወቴን አበራች እንጂ አለን። አለምንም ክፍያ ነው፣ አለምንም ክፍያ እኮ ነው ለእናቴ ምንም ብዙ ነገር እየከፈለችው። እንኳን መጣሽ ወደ እኔ ህይወት፣ እንኳን ህይወቴ ውስጥ ገባሽ አለና አንቺ ባትኖሪ ኖሮ እኔ አሁኑ የድቅድቅ ጨለማ ውስጥ ነበርኩ አለና ከላይ ቁጭ ብሎ ብቻውን እየወራ በጣም ይቅርታ ደሊላ፣ እኔ እሷን አለ አንቺን ከማመኔ ያቺ ውሸታም አምኜ ብዙ ዋጋ አስከፍዬሻለሁ። አሁን አዲስ ህይወት ጀመር፣ አዲስ ተስፋ፣ አዲስ ራሴ የሆነ ሰው ከእንግዲህ በኋላ በደስታ ብቻ ነው መኖር ያለብን። አይዞሽ ደሊና እናቴም አለና አሁን ከእንግዲህ በኋላ ሰው እዚህ ቤት ውስጥ ይደሰታል አለና ከሌብ ደሊና እንግዲህ ከሌብ ጋር ሄዳ የዛ ከሌብ ላይ ትራስ አድርጋ እንግዲህ ድሽ ብላለች። እንግዲህ ከኤልሳ ጋር ስታወሩ ሰምቼ ነበረ። ፊትሽ እኮ በጣም ነው የበራ ዛሬ ለእኔ። ምን ብለሽ ፈራሽ የኔ ፍቅር? አዎ አውቃለሁ ህይወታችን ተቀይሮ
እኔ ያነበርኩበት አስቦ ሰው አንተ ስለ አንተ ያወርቶ እንዳትረበሽ ብዬ ነው። አመሰግናለሁ ካሌብ፣ ይህን ድምፅ መስማት ራሱ ያረጋጋኛል አለችውና ደሊላ አንዳንድ ጊዜ ሁን ይመስለኛል ውሸት ነገርም አለችና እውነቴን ነው ካሌብ፣ አሁን አመኛለሁ አለችና ምን ማለት ነው? ሰርጋችን ቢሆን በፍጥነት እናደርጋለን አለ ካሌብ። ዝግጅቱ እኮ ትንሽ ጊዜ ይወስዳል አለችና እኔና ኤልሳ ሁሉንም ነገር እናመቻቻለን፣ ነገ ቁርስ ላይ አብረን እነግራቻለን አለን። አሁን አንቺ አትጨናነቅ፣ አሁን አንቺም ክፍልሽ ገብተሽ ተረጋግተሽ መተኛት አለብሽ አለና እሺ ደህና እደር አለችውና ደሊላ ካሌብም ደስ ብሎታል። ደስታ ወደር የለም። እሷም ደህና እደር እንዲ ይዛው አታደርም እንዲህ እንግዲህ ወላ ምን ችግር አለ? ሙድ እኮ ነው። ተመስገን ነው። ከደሊናም ልብስ መቀያየር ጀምራለች። እኔ ደስ ብለን ካሌቡ እንግዲህ የሚነግራቸው ነገር አለ ብሎ ተዘጋጅቶበታል። ምን አዲስ ልትነግሬን ነው ደግሞ? በጠዋቱ አዲስ ነገር ምን ልትነግሬን ነው አለ። እኔ ትልቅ ውሳኔ ወስኛል። እኔና ደሊላ ጊዜ ማባከን አንፈልግም። ከእንግዲህ በኋላ ሰርጋችን ከ2 ሳምንት በኋላ እናደርጋለን አለ። ከ2 ሳምንት በኋላ? የምርን ከ2 ሳምንት በኋላ? 2 ሳምንት እኮ በጣም ቅርብ ነው ካሌብ። ምንም የሚያስጠብቀን ነገር የለም። ይሄ ሁሉ ዝግጅት እንዴት ነው የሚያልቀው? እኔና ካሌብ ቀን ሌሊት ሰርተን እናሳካለን። እማዬ አትጨነቅ አንቺ አለ ደሊናዬ። ምንም ችግር አንቺ ብቻ ዝግጁ፣ እኔና እህቴን ጨርሳለን። ይሄን ደስታ 2 ሳምንት ውስጥ ሊሆን አሉና ወይዘሮ ጽጌ እኔ ኤልሳ አሁንም አላመንኩም። ነገ የሚጀመረው የሰርጌ ዝግጅት ነገ ይጀመራል አለ። አንቺ ራስሽን ጠብቅ፣ የሰርጉን ቀሚስ መምረጡን ዛሬ እንጀምራለን። አትቸኩይ እንጂ አንቺ ደግሞ ስትላት 2 ሳምንት እኮ ትንሽ ናት። አዎ በጣም ደስተኛ ነኝ አሉና ወይዘሮ ጽጌረዳ አመሰግናለሁ ካሌብዬ፣ ለዚህ ሁሉ ደስታ አንተ ነህ አለችውና ቁርሳችን እንብላና ወደ ስራ እንሄድ። እውነትሽ ነው የኔ ልጅ አለና ወደ ወይዘሮ ጽጌ ካሌብዬ አፈቅራለሁ። ኧረ ተይ እዛው እንዲ ኧረ ይረፉት። ትክክል በሉ። አሁን ትቅራት ትገላለጹ ምግብ ብሉ። ሰዓት በሉ ነው እንደምነሳው ምግቡ ተነሳ። እንግዲህ ደሊላ ከቤት ሰራተኛ አቤት ተመስገን አምላክ፣ የኛ ነው አምላክ። ከቤት ሰራተኝነት ወደ ቤት እመቤትነት ቀይር። ደሊና የቤት እመቤት ሆናለች። በቃ ከእንግዲህ ወይዘሮ ጽጌረዳም እንግዲህ ደሊና አንድ ላናግርሽ ፈልጋለሁ። እሺ እማዬ፣ አሁን ስራውን ተይውና እናውራ አሉና አሁን መስራት አለብኝ እማዬ። አሁን ከዚህ በፊት ሰራተኛ ነው ማጽዳት እኮ እማዬ ድካም የለም። ታሪክ ተቀይሯል። አሁን ከእንግዲህ በኋላ ምንም የምትሰሪው ስራ የለም። እኔ እዚህ ቤት ውስጥ መስራት ደስ ይለኛል አለች። አሁንም እኔ ያችው ደሊና ነኝ። አሁን ተቀይሯል። እሺ እማዬ እንዳልሽ ያደርጋል። አዎ ጎበዝ የኔ ልጅ፣ አንድ ነገር ልስጥሽ አሁን አለች። እችን ያዣት አሉና ወይዘሮ ጽጌረዳ እንግዲህ ስጦታ ሰጧት። አሳይና በጣም ያምራል እማዬ፣ በጣም ነው የሚያምረው። አዎ ልጄ ለአንቺ ይገባሻል። ይሄ በጣም እኮ ውዱ ተቀበልሽ እኮ ከቤት ከእናቴ የተሰጠኝ የቤተሰብ ቅርጽ ነው። አይ ደሊና፣ ይሄ ለአንቺ የሚገባ ስጦታ እኮ ነው። እውነት እማዬ ምን ብዬ እንደማመሰግንሽ አላቅም አለችውና እማዬ ይሄ ፍቅርሽን እኔ መቼም አልረሳም፣ ወድሻለሁ እኔ ልጅ አለውና ተቃቀፉ። ወርቅ ነው ይሁን አላቅም፣ ብቻ ያምራል ተብሎ እየታየ ነው ወይ ለብሶ አላየ ነው።
ከሌቡም የተሳሳቱ ይመስለኛል። ደሊና በፊት እና ወይዘሮ አልማዝ ጋደል እንደ የነበረችው የቤት ሰራተኝነት እማዬ ታመመችበት። እማዬ ምን አይነት ምግብ መመገብ እንዳለበት ዝርዝር ሁሉ ጽፋ ነበረ እዚህ ላይ አለች። ሁዬ እውነትሽ ነው ይልሳ አለና ያንን ጊዜ እኔ ይሄን ነገር አላገናዘቡ። እሷ እኮ ለኛ ብላ ሁሉን ህይወቷን ረስታ ነበር። ደሊና እኮ የልባ ልጽና ልየው ነው። በዛ ላይ ደግሞ ተስፋ አትቆርጡም አለና በዛን ሰዓት እኮ ለይሄን አለ ደሊና ቦታት እኔ በዛን ሰዓት በቤዛ ውሸት ታጥሬ ስለነበረ እሷ ግን ሳታኩርፍ እንደ እናቷ አድርገ እናታችን ስተንከባከብ ነበረ። ይሄ መስታወሻ ማግኘት ምን አሰብ ምን ለማድረግ ያመጣው ይሄን በስጦታ ማምስጣት ነው የነበረብ። ይሄ ደሊና የሰርግ ዕለት እንደ ስጦታ አድርገን እንሰጣታለን። ደሊና በጣም ደስ ይላታል ይሄን ስንሰጣት። ይሄ ነገር ግን እሷ ለኛ የሰራችው ጥሩ ነው። ከአንተ ከወንድሜ በላይ እሷን ነው የምወዳት አውቃለሁ። አሁንማ እኔን ረስተሽኛል አውቃለሁ። ከሌብ ሁላችሁም የእኔ ደስታ ናችሁ። እስከ ሰርጉ ቀን ድረስ ብቻ ይደበቅ ትልቅ ነገር ይሆናል የሰርጉ ዕለት አለና እኔ ሊሂድ ደሊና እየጠበቀችን ስለሆነ አለችውና እንግዲህ ከሌብ ብቻውን ቁጭ ብሏል። እንግዲህ ሰርጉ በቅርብ ነው። እኛ ሙሽራ ሜላ ሜላ ልንል ነው። አሁን የሰርግ ዝርዝር የስም ዝርዝር የቤተሰብ እንግዲህ ሰርግ ያጎቶቼን እያለ ነው። ደሊና በአንቺ በኩል የምጠራ ሰው የለም ስላት ካሌብ እኔ አክስቴ ብቻ ናት እኔ ማንን አውቃለሁ ስትለው ምን ነው ዝም አልሽ ልጅ አሉ ወይዘሮ ጽጌረዳ። እኔ በእኔ በኩል የሚጠራ ሰው ትንሽ ነው፣ በእናንተ በኩል ብዙ ነው ብዬ ነው ዝም ያልኩት አለችውና ኤልሳም የእኔ ጓደኞችም እኮ የአንቺም ጓደኞች ነው አለችውና እውነትሽ ነው ኤልሳ አለች። የሰርግ ጥሪ ወረቀቱን በጊዜ እንዲያዘጋጁ እናደርጋለን አለ ካሌብ። አንተ በደንብ ታዘጋጃለህ። አንተ ምርጫ ላይ በጣም ጎበዝ ነህ። አሁንም በሉ ቶሎ መዝግቡና ጨርሱ። በዛ ላይ ደግሞ የአንተ ጓደኞችም አሉ አይደል እንደ መስሪያ ቤቱ አሉና ወይዘሮ ጽጌረዳ ደሊናዬ አሁን ዝግጁ ከሆንሽ ዳንስ እንለማመድ ብለዋል። እንግዲህ ሙዚቃ ገብተን ዳንስ እንለማመድ። አራት ተመስገን ነው። ደሊና መዘነጥ ጀምራለች። አጭር ቀሚስም ለወረ ቁምጣ ለብሳለች። ማሻአላ እንግዲህ ልደንስ ሆኖ የሰርግ ሙዚቃ በቁምጣና በእንትን አይኖችን ብቻ የያየሽን ተከታተይኝ እግርሽን ማየት አይጠበቀው ብሽም አለና እንግዲህ እኔና አንቺ አንድ ላይ ሆነን የልብ ትርታችን ማየት ነው ያለብን። አንዳንድ ጊዜ ከባድ ነው የሚሆንብኝ አለችውና አንቺ የሚገባሽ ፍቅር ያገኘሽ ነው ማለት ነው። እኔ አንተ ወደ ህይወቴ ከመጣ በኋላ ደስተኛ ነኝ። አሁን እየመጣሁልኝ ነው። እግሬንም አልረገጥኩም አለችና ደሊና አሁን ትምህርቱን በፍጥነት ነው የምቀበለው አለችም። አሁን አንቺ የህይወቴ ቃል ነሽ። አንተ ከእንግዲህ በኋላ አጠገቤ አንተ አሁን እጄን ጠበቅ አደርገን ፈጣሪ ለዚህ ቀን ስላደረሰኝ አመሰግናለሁ አለችውና እኔ ከአንተ ጋር ሳይሆን ሁልጊዜ ለመጨፈር ዝግጁ ነኝ አለችውና እንግዲህ እነሱ እየደነሱ ነው። የሰርግ ሙዚቃ ዝግጅት ላይ ነች። ወይኔ ማዬ አዎ ልጆች ቤታችን እኮ አሁን በደስታ ተሞልተዋል አለችውና ኤልሳ አዎ ልጆቼ አሁን ደስተኛ ነን ሁላችንም። ደሊናዬ ምን
ደሊና በጣም እያሰበች ነው። ምን ሆነሽ ነው ልጄ አሁን ስትባል፣ አሁን እኮ ቤዛ ያኔ የት እንዳለች አናቅም። አሁን አውቃለሁ ቤዛ አለችውና ኤልሳ እና እሷ ግን ያገኘችው የስራዋን ነው ደሊና አለና እሷ እኮ መሄጃ ምንም የላትም እኮ ያኔ እኮ መንገድ ላይ ራብ እየተጫወተበት ሊሆን ይችላል እኮ አለችው። የኔ ልጅ ምን አይነት ደግ ልጅ በደለችኝ ሳቴ አሁንም ስለ እሷ ታስባለሽ? እሷ እኮ ከኔ ጋር ምንም ያህል ስህተት ሰርታ መንገድ ላይ ብትወድቁ እሷ እኮ በጣም ታዛዝነኛለች። አብረን ስላደግን እኔ ጥላቻን በቀለም በልቤ መያዝ አልፈልግም። ይሄ ሺ እኮ ነው እኔ እንዲወድ ያደረገ አንቺን እንዲወድሽ ያደረገኝ አለና ከለ እሷንም መልካም ያጋጥማት። አንቺ እኔ አትጨነቂ፣ እኔ ልጅ በቃ አትጨነቂ፣ ደስታችን ብቻ እናጣጥም እሺ አለና ከለ አምላኬ ወይ ቤዛ እንዴት ሆና ይሆን? የት ሆን የምታድረው? ምግብስ ውሃስ ታገኝ ይሆን አለችው። አሁን እዚህ እኔ የሞቀ ቤት ውስጥ የኖርኩኝ እሷ እንደዚህ የሆነች ይሆን? ምንም ያህል ብትበድለኝ ይሄ ነገር ይገባታል ብዬ አላስቡም። እንግዲህ ወይዘሮ ጽጌረዳም ክፍላችሁ እያስተካከሉ ነው። ስለ ልጅሽ ለመዳር ስለተዘጋጀሽ አሁን ደስታ አይሰማሽም እማዬ አለችውና ኤልሳ አዎ አሁን ካሌብ እኛ ተስፋ ቆርጠን ነበረ። እሱ በብርሃን ሞላ ቤታችን። ፈጣሪ ሁሉንም ነገር ያዘጋጀ። እኔስ ብትይማየ እኔስ እንዴት ደስ እንዳለኝ። ደሌላ እኮ የምትወደደው ልጅ ናት እኮ ማየ። መጀመሪያ የቤት ሰራተኛ ሆነ ገብታ የቤት ማወራ ሆነች። እኔ እሷ እዚህ ቤት ውስጥ ባትኖር ኖሮ እኔ አሁን ማየ ስለዚህ አሁን ሲያስ ደሊና ማለት ትትናዋ ረጋ ማለቷ ፈጣሪ ባርኮ የሰጣት ልጅ ናት። የቀሚስና የሁሉም ነገር እኔ ያስተካክላል። አደራ ልጄ የሚጎላትን ነገር ሁሉንም ነገር አሟየለት። እሷ እኮ ቱቷል ደሊና ስለሆነች ምንም እንዲጎልበት አልፈልግም አለችውና እንዳይኖርበት ሁሉም ነገር እንዳይጎልበት እኔ ይከራከራለታለሁ። እሷ አንገቷን ደፍታ መኖር ነው ያለበት። እኔ ምን ሆኖ የተሳሳትኩ? የወንድም የሚስት እኮ ናት እማዬ። ሁሉም ነገር ብቻሽን ለማድረግ ነው የምትቸኩዩ አንቺ። ያኔ ሰዎች ሁሉ በእሷ ውበት እንዲደመም ነው ማረገው። ዋና የሁለቱ መግባባት ነው። ድራማ ይሄን ይመስላል። ሰላም ሆኑልኝ። በጣም ነው የማመሰግነው።